ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ያቀረበችው የፈንጂ ማምከኛ ጊዜ ይራዘምልኝ ጥያቄ አስገዳጅ ሪፖርት እንድታቀርብ ተደርጎ ተራዘመላት። ኢትዮጵያ በተለያዩ ዘመናት ቦታዎች በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎች ለማምከን የጠየቀችው ተጨማሪ ጊዜ በየዓመቱ አስገዳጅ የአፈጻጸም ሪፖርት እንድታቀርብ ተደርጎ ተራዘመላት። ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 በፈረመችውና የኦቶዋ ስምምነት በመባል የሚታወቀው የጸረ ሰው ፈንጂዎች ምርት፣ ጥቅም፣ ግብይትና ክምችት ለማገድ በወጣው ስምምነት መሰረት የተቀበሩ ፈንጂዎች እንድታጸዳ ያስገድዳታል። በዚህም ውል አንቀጽ 5 መሰረት በተለያዩ ሀገራት ክፍሎች የተቀበሩ ጸረ ሰው ፈንጂዎች እንድታስወግድ የተሰጣት የጊዜ ገደብ ከዚህ ቀደም ለ2 ጊዜ የተራዘመላት ሲሆን ባለፈው ዓመትም ለ3ኛ ጊዜ እንዲራዘምላት መጠየቋ ይታወሳል። ኢትዮጵያ በስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ቋሚ መልእክተኛ ቢሮ በኩል አቅርባው የነበረው የፈንጂ ማምከኛ ጊዜ ጥያቄ ለ3ኛ ጊዜ ለ5 ዓመታት እንደሚራዘምላት መጠየቋን ሰሞኑን የወጣው ረቂቅ ሰነድ ያመለክታል። በሶማሌ ክልል 119 ሚሊዮን ካሬ ሜትር፣ በአፋር 3.6 ሚሊዮን ካሬ ሜትር፣ በኦሮሚያ 1.1 ሚሊዮን ካሬ ሜትር፣ በትግራይ 691,000 ካሬ ሜትር፣ በጋምቤላ 838,000 ካሬ ሜትር እና በቤንሻንጉል ጉሙዝ 45,000 ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸውን በመረጃው ተመላክቷል። የኢትዮጵያ መንግስት ያቀረበውን ጸረ ሰው ፈንጂ አካል የማምከኛ ጊዜ እንዲራዘም የቀረበው ጥያቄ ተቀባይነት ማግኘቱ በተብራራበት ሰነድ ሀገሪቱ ከዚህ ቀደም ጸረ ሰው ፈንጂን ለማምከን ቃል ገብታበት በነበረበት ጊዜ ውስጥ ለማምከን ባትችልም ሀገራዊ የአቅም ግንባታ ስራ ላይ የሚመሰገን ተግባር ማከናወኗን ያስረዳል። ሰነዱ አክሎም ሀገሪቱ በመጪዎች ዓመታት ያለባትን ግዴታ ለመወጣት ቁርጠኛ መሆኗን ገልጻለች ብሏል። በተሰጣት ጊዜ የጸረ ሰው ፈንጂ ማጽዳት ሂደቶች በዘላቂነት ለመቆጣጠር ማስተዳደር፣ የፈንጂ ስጋት ቅነሳ ላይ ለመስራት፣ ጸረ ሰው ፈንጂዎች ያሉባቸውን ከባቢዎች መለየት፣ ለተጎጂዎች ድጋፍ ማድረግ እንዳለባትም ሰነዱ ያመለክታል። በተጨማሪም ኢትዮጵያ ከሀገር ውስጥና ከዓለም አቀፍ ተቋማት ጋር ትብብርና ምክክሮችን ማካሄድ እንዳለባት የተገለጸ ሲሆን ሀገሪቱ ፈንጂ በማጽዳት ረገድ እየገጠመ ያለው መሰናክሎች በአፈጻጸሙ ላይ የሚያስፈልጉ ድጋፎችን የሚመራ ብሔራዊ የፈንጂ ማጽዳት ስርዓት ማቋቋም እንደሚያስፈልግ አስቀምጧል። የጊዜ ማራዘሚያ ረቂቅ ሰነዱ ኢትዮጵያ የታወቁ ጸረ ፈንጂ ቦታዎችና ፈንጂ ተቀብሮ ይገኝባቸዋል ተብለው የሚጠረጠሩ አካባቢዎች ዓመታዊ ዕቅዶችና አፈጻጸሞች እንዲቀርቡ ያስገድዳል። ኢትዮጵያ ከምትጎራበትባቸው ሀገሮች የፖለቲካ፣ የጸጥታ ችግር ባለባቸው አካባቢዎች የፈንጂ አምካኝ ተቋም ሊደርስባቸው እንደማይችል ሀገሪቱ ማቅረቧን፣ ይሁን እንጂ በኢትዮጵያ ድንበር ቁጥጥር ውስጥ ያሉ ተቀብረው የቀሩ ፈንጂዎችን ለማጽዳት ቁርጠኛ መሆኗን አስታውቋል። ኢትዮጵያ በሶማሌና ኤርትራ ድንበሮች የተቀበሩ ፈንጂዎችን ለማጽዳት ከሀገሪቱ ጋር የሄደችበትን ዲፕሎማሲያዊ ርቀትና የፖለቲካ ስምምነት ዕቅድ ማሳወቅ እንዳለባትም ያስረዳል። ሀገሪቱ እንዲራዘምላት ባቀረበችው ጥያቄ መሰረት የስራ መሰረዝ ሊተገበር የሚችል ቢሆንም የተለጠጠ ነው የሚለው የማራዘሚያ ረቂቅ ሰነድ ጠንካራ ቁጥጥር በማድረግ የአፈጻጸሙን ፍጥነት ሊያውክ የሚችሉ ጉዳዮችን ዘርዝሮ ማስቀመጥ ያስፈልጋል ይላል። ይሁን እንጂ የቀረበው የአፈጻጸም መዘርዘርና ዕቅድ ሊሳካ የሚችለው መሰረታዊ የሚባል የዓለም አቀፍ ድጋፍ ከተገኘ መሆኑን የገለጸው ሰነዱ ከፈንጂ አምካኝ ተቋማት ድርጅቶች ጋር በሚፈጠር ጠንካራ ትብብር ወዳጅነት መሆኑን አስታውቋል። ኢትዮጵያ በየዓመቱ ሚያዝያ ወር ላይ በገባችው ቃል መሰረት የስራ አፈጻጸም ዕቅዷን የደረሰችበትን የፈንጂ ማጽዳት ዘዴዎች፣ ሂደቶች፣ ውጤቶች እንዲሁም በፈንጂ የተበከሉ ቦታዎች፣ የጸዱ አካባቢዎች ለይታ እንድታሳውቅ ያስገድዳል። እንድታቀርብ በሚጠበቀው ሪፖርት የመሬት ቅኝትና በማጽዳት ሂደቱ ምን ያህል ቦታ እንደጸዳ፣ ዓመታዊ ማጽዳት አቅም ይጸዳሉ ተብለው የተቀመጡ ቦታዎች የተሰጣቸው ቅድመ ሁኔታ መነሻ እንደሆነ ማስረጃ እንዲቀርብና ለቀጣይ ስራ የተደቀኑ ማነቂያዎች እንዲሁም በቅድመ ጊዜያት ያጋጠሙ ችግሮች አብረው እንዲቀርቡም ይጠይቃል።
የጸጥታ ችግር በጸረ ሰው ፈንጂ ማጥራት ተግባር ላይ የደረሰው አዎንታዊ አሉታዊ ተጽዕኖ የታዩ መሻሻሎች እንዲቀርቡ የሚጠይቀው ሰነዱ በድንበር አካባቢ ፈንጂ የተቀበሩባቸው ቦታዎች የሚቃኝ ቡድን ለመላክና ፈንጂዎችን ለማጽዳት በኢትዮጵያ መንግስት በኩል የተደረጉ የዲፕሎማሲያዊና የፖለቲካ ጥረቶች ሪፖርት እንዲቀርቡም ይጠይቃል። በተጨማሪም የሀብት ማሰባሰብ ጥረቶች፣ ከውጭ ለጋሾች የተገኙ የፋይናንስ ምንጮች እንዲሁም በመንግስት በየዓመቱ የተመደበ ሀብትን የተመለከተ ሪፖርት እንዲቀርብ ተቀብረው የሚገኙ ፈንጂዎችም የሰብአዊ፣ ማህበራዊ፣ ኢኮኖሚያዊና አካባቢያዊ ሁኔታዎች ላይ የደረሱትን ጫና እንዲሁም በፈንጂ ጉዳት አደጋ የደረሰባቸው ሰዎች በጾታና በዕድሜ ተለይተው እንዲቀርቡ በረቂቅ ሰነዱ ተጠቁሟል። በፈንጂ በታጠሩ አካባቢዎች የሚኖሩ ህጻናት፣ ሴቶች፣ ወንዶች ያጋጠሟቸው ችግሮች፣ የሚያስፈልጓቸው ድጋፎች የተመለከተ ሪፖርትም ማቅረብ ይጠበቅባታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።